ጤና ይስጥልኝ። የዕለተ ማክሰኞ ሐምሌ 28 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በህወሓትና በፌዴራል መንግስት መካከል የተካረረው ውጥረት መባባሱን ተከትሎ ትግራይ ክልልን ከአዲስ አበባ ጋር የሚያገናኙት መስመሮች የትራንስፖርት እንቅስቃሴ መገደቡን ዋዜማ ሰምታለች። የክልሉን ጊዜያዊ አስተዳደር በማፍረስ ከ2 ወራት በፊት የክልሉን ስልጣን በኃይል የተቆጣጠረው ህወሓት በአገር አቋራጭ አውቶቡሶችና በወጣቶች እንቅስቃሴ ላይ ገደብ የጣለ ሲሆን ከትግራይ ክልል ተሳፋሪዎችን ጭነው ወደ አዲስ አበባ የሚጓዙ አውቶቡሶች በተለይም ወጣቶችን እንዳያጓጉዙ ጫና እንደተደረገባቸው ዋዜማ ለጉዳዩ ቅርበት ካላቸው ምንጮች ተረድታለች። በህወሓት የሚመራው የክልሉ አስተዳደር ያሰማራቸው ታጣቂዎች ክልሉን ለቀው የሚወጡ ወጣቶችን በክልሉ ድንበር አካባቢ በሚገኙ ትናንሽ ከተሞች ላይ ጠብቀው በተደጋጋሚ እየመለሱ ነው ተብሏል። ታጣቂ ኃይሎች ቅዳሜ ሐምሌ 25 2018 ዓ.ም ተሳፋሪዎችን ካላማጣ ወደ ቆቦ መስመር ጭነው ሲጓዙ የነበሩ አውቶቡሶችን በማስቆም ወጣቶች እንዲወርዱ ሲያስገድዱ መመልከታቸውን ገልጸውልናል። ከተገባደደው ሐምሌ ወር አጋማሽ ወዲህም ከአዲስ አበባ ወደ መቀሌ የትራንስፖርት አገልግሎት የሚሰጡ አገር አቋራጭ አውቶቡሶች አገልግሎት መስጠት ማቆማቸውንና የጉዞ መስመራቸውን ከአዲስ አበባ ራያ አላማጣ ድረስ ለማሳጠር መገደዳቸውን ዋዜማ ካሰባሰበቻቸው መረጃዎች ተገንዝባለች። ከቀናት በፊት ኢትዮጵያ ከሱዳን ጋር የምትዋሰንበት ሸረሪና ተብሎ በሚጠራው አካባቢ ግጭት መቀስቀሱን ተከትሎ ውጥረቱ ያየለ ሲሆን መነሻቸውን አዲስ አበባ መዳረሻቸውን አላማጣ አድርገው የቆዩ አገር አቋራጭ አውቶቡሶች ከእሁድ ሐምሌ 27 2018 ዓ.ም ጀምሮ መዳረሻቸውን ቆቦ ከተማ ማድረጋቸውን ማረጋገጥ ተችሏል። ከቆቦ ከተማ ወደ መቀሌ ከተማ ተሳፋሪዎችን ጭነው የሚጓዙ ሚኒባሶች ቢኖሩም እንቅስቃሴያቸው እምብዛም መሆኑን ምንጮች ነግረውናል። ዋዜማ ያነጋገረቻቸው ነዋሪዎች እንደገለጹት ታጣቂዎቹ ከሐምሌ 26 2018 ዓ.ም ጀምሮ የትራንስፖርት እንቅስቃሴ እንደማይኖር በቃል ደረጃ ለህብረተሰቡ መናገራቸውን ተከትሎ የትራንስፖርትም ሆነ የሰዎች እንቅስቃሴ በከፍተኛ ሁኔታ ተቀዛቅዟል። የእንቅስቃሴ ገደብ መጣሉ ጦርነት መቀስቀሱ አይቀርም የሚል ስጋት ውስጥ የከተታቸው ነዋሪዎች የትራንስፖርት አገልግሎት እየሰጡ ያሉ ጥቂት ባለ 3 እግር ተሽከርካሪዎች ወይም ባጃጆች መሆናቸውን አስረድተዋል። በተለይም በአላማጣ ከተማ ያሉ ትምህርት ቤቶች እንደ ወታደራዊ ካምፕ በመጠቀም በትምህርት ቤቶች ውስጥ የቆዩ የህወሓት ታጣቂዎች ከስፍራው ወጥተው እየተንቀሳቀሱ መሆኑንና የእጅ ስልካቸውን ሲጠቀሙባቸው የቆዩ የተለያዩ መገልገያዎችና ፍራሾችን ለነዋሪዎች እየሸጡ መሆናቸው ተጠቁሟል። ነዋሪዎች እንደሚሉት የታጣቂዎቹ ከካምፕ ውጪ የሚታይ መጠነ ሰፊ እንቅስቃሴና በእጃቸው ላይ ያለ ንብረት የመሸጥ ተግባር ለጥርነፋ እየተዘጋጁ መሆኑን አመላካች ነው። ታጣቂዎቹ የእጅ ስልካቸውን የሚሸጡት ስልካቸውን ለተመደቡበት ክፍለ ጦር እንዲያስረክቡ አሊያም በአደራ መልክ እንዲያስቀምጡ በጦር አዛዦች መመሪያ ከተላለፈ በኋላ መሆኑንም ሰምተናል። በእነዚህ አከራካሪ በሚባሉት የራያ አካባቢዎች ቀደም ብለው ከሰፈሩ ታጣቂዎች በተጨማሪ ከሰሞኑ ብዛት ያለው አዲስ ኃይል በፓትሮል ተጭኖ ሲገባ መመልከታቸውን ምንጮች ተናግረዋል። የአገር መከላከያ ሰራዊትም አማራና ትግራይ ክልሎችን በሚያዋስኑት የራያ አካባቢዎች ብዛት ያለው ኃይል ማስፈሩን ነዋሪዎች ገልጸዋል። በአገራዊ የምክክር ጉባኤ 3ኛ ሳምንት በሂደቱ በሚሳተፉ አወያዮችና ሙያዊ ማብራሪያ በሚሰጡ ምሁራን ላይ ቅሬታ መቅረቡን ዋዜማ ከምንጮቿ ሰምታለች። በጥቂት አወያዮች በኩል ከአወያይነት ሚናቸው ውጪ እንደ ተመካካሪ በመሳተፍ ለተሳታፊዎች ምክረ ሐሳብ የማቀበልና ያልተገባ ድርጊት የመፈጸም ክፍተቶች በመገኘታቸው ኮሚሽኑ ማስጠንቀቂያ መስጠቱን የገለጹት የዋዜማ ምንጮች በተመሳሳይ መልኩ ሙያዊ ማብራሪያ እንዲሰጡ ከተመደቡት 80 ያህል የሞራል ፓናል አባላት መካከል አንዳንዶቹ የህይወት ታሪካቸውን በመናገር ከርዕሱ ጋር የተያያዘ ልምድ ሳይኖራቸው በመቅረብና አቋማቸውን ለማሳመን በመሞከራቸው ቅሬታ ተነስቶባቸዋል። ኮሚሽኑ ቅሬታ በቀረበባቸው ምሁራን ላይ እርምጃ ስለመውሰድ አለመውሰዱ አላሳወቀም። ሰኞ ሐምሌ 27 ቀን 2018 ዓ.ም ለተመካካሪዎች እንዲሰጥ የተደረገው ሙያዊ ማብራሪያ እርምት እንዲወሰድበት ማስጠንቀቂያ ከተላለፈ በኋላ የተሰጠ መሆኑንም ምንጮች ነግረውናል። በሌላ በኩል ሐምሌ 27 2018 ዓ.ም ይጀምራል ተብሎ የነበረው የርዕሰ ጉዳይ ተመካካሪ ቡድኖች ምክክር ለ3 ቀናት እንዲራዘም ተደርጓል። በስብሰባው መራዘም በ3 ደረጃ ከተከፈሉት 16ቱ ስልታዊ ቡድኖች መካከል አንዳንዶቹ ምክረ ሐሳብ ከማጠናከር ይልቅ ወደ ኋላ ተመልሰው አጀንዳ ማሰባሰብ ላይ ማተኮራቸው እንደ ምክንያትነት ተጠቅሷል። በዚህም መሰረት ቡድኖቹ የአጀንዳ ምክረ ሐሳባቸውን በአንኳር ጉዳዮች ላይ አደራጅተው እንዲያቀርቡ አቅጣጫ ከተቀመጠ በኋላ የርዕሰ ጉዳይ ተመካካሪ ቡድኖች ምክክር ሐሙስ ሐምሌ 30 2018 ዓ.ም እንደሚጀመር እቅድ መያዙም ታውቋል።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ 2 አባላት በፌዴራል ፖሊስ ቁጥጥር ስር መዋላቸው ተገለጸ። የኢህአፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ ከዚህ ቀደም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ዋና ጸሐፊ የነበሩትና በአሁኑ ወቅት የኢህአፓ ከፍተኛ አመራር የሆኑት አበባ አካሉ በፌዴራል ፖሊስ ቁጥጥር ስር መዋላቸውን ኢህአፓ አስታውቋል። የፓርቲው አንድ ከፍተኛ አመራር ለዋዜማ እንደገለጹት የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ ሰኞ ከቀኑ 8 ሰዓት ገደማ በመኖሪያ ቤታቸው በቁጥጥር ስር የዋሉ ሲሆን እስከ ማክሰኞ ረፋድ ድረስ ያሉበት አልታወቀም ነበር። ሆኖም ከእኩለ ቀን በኋላ ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚገኙ መታወቁ ተነግሯል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ጸሐፊ የነበሩትና ከሐምሌ ወር 2016 ዓ.ም ጀምሮ ኢህአፓን የተቀላቀሉት ፖለቲከኛ አበባ አካሉም ሰኞ ምሽት መደበኛ እንቅስቃሴ ላይ በነበሩበት ወቅት በፌዴራል ፖሊስ ቁጥጥር ስር መዋላቸውን ነግረውናል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ፖለቲከኞቹ ከቤተሰቦቻቸው ጋር አለመገናኘታቸውን እኚሁ አመራር ገልጸዋል። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ ጠበቃና የህግ ባለሙያው አበራ ንጉስም ሰኞ ሐምሌ 27 2018 ዓ.ም ከመኖሪያ ቤታቸው በፌዴራል ፖሊስ ቁጥጥር ስር መዋላቸውን መዘገባችን ይታወሳል። ኢህአፓ አባላቱን እንዲሁም የህግ ባለሙያውን እስር አስመልክቶ ባወጣው መግለጫ በሰላማዊ መንገድ ሐሳብን በነጻነት መግለጽ ወንጀል አለመሆኑን በመጠቆም የታሰሩት የፓርቲው አመራሮች በአስቸኳይ እንዲፈቱ ጠይቋል። አምነስቲ ኢንተርናሽናል ዓለም አቀፍና ቀጠናዊ የሰብአዊ መብቶች መርማሪ አካላት በኢትዮጵያ ተቋርጦ የነበረውን የምርመራ ስራቸውን እንዲቀጥሉ የፌዴራል መንግስቱ ፈቃድ እንዲሰጥ ጠየቀ። በትግራይ ክልል ያገረሸው ግጭት አማራና ኦሮሚያ ክልሎች ካሉት ውጊያዎች ጋር ተደማምሮ በአገሪቱ ከፍተኛ የመብት ጥሰቶች እንዲበራከቱ ምክንያት መሆኑን የጠቀሰው ተቋሙ ከዚህ ቀደም በነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀሎችን ጨምሮ በርካታ የመብት ጥሰቶች መመዝገባቸውን አውስቷል። በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማድ ሊሆን አይገባም ሲልም አምነስቲ አስነብቧል። በተጨማሪም የፌዴራል መንግስትና የትግራይ ክልል ባለስልጣናት የንጹሃን ዜጎችን ጥበቃ ጨምሮ ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ እንዲሁም ሰሞኑን ግጭት በተከሰተበት የትግራይ አካባቢ የሰብአዊ መብት ተሟጋች ተቋማት፣ የሰብአዊ እርዳታ አቅራቢዎችና ገለልተኛ መገናኛ ብዙሃን ያልተገደበ እንቅስቃሴ እንዲያደርጉ ፈቃድ እንዲሰጡ ጥሪ አቅርበዋል። ለዚህም ተግባራዊነት ዓለም አቀፉ ህብረተሰብ በባለስልጣናቱ ላይ አስፈላጊውን ግፊት እንዲያደርግ አምነስቲ አሳስቧል። በኢትዮጵያ የተቋቋሙ የዓለም አቀፍና ቀጠናዊ የሰብአዊ መብት ተመርማሪ ቡድኖች የተባበሩት መንግስታት ድርጅት የኤክስፐርቶች ኮሚሽን እና የአፍሪካ የሰብአዊና የህዝባዊ መብቶች ኮሚሽን የሥራ ዘመናቸው ከተቋረጠ በኋላ በሀገሪቱ የነበረው የመብቶች ክትትል በእጅጉ መዳከሙን ተቋሙ አያይዞ ጠቅሷል። በሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል በድጋሚ የተቀሰቀሰው አዲስ ግጭት የክልሉ ነዋሪዎች ዳግም ለከፍተኛ ሰብአዊ መብቶች ጥሰት እንዲጋለጡ መንገድ የሚከፍት መሆኑን የገለጹት የአምነስቲ ኢንተርናሽናል የምስራቅና የደቡብ አፍሪካ ቀጠና ዳይሬክተር ቲገሬ ቻጉታ ማህበረሰቡ ቀደም ሲል ከደረሱበት ጥቃቶች ሳያገግም እና ተጠያቂነት ሳይረጋገጥ አዲስ ውጊያ መክፈት የመብት ጥሰት ስጋቱን በእጅጉ ከፍ አድርጎታል ብለዋል። የሱዳን የፖለቲካ ኃይሎች ዓለም አቀፍ አደራዳሪዎች ጦርነቱን ለማስቆም አዲስ አበባ ውስጥ በጀመሩት የፖለቲካ ሂደት ላይ መከፋፈላቸው ተሰማ። በርካታ ሲቪል የፖለቲካ ኃይሎች ከሂደቱ መውጣታቸውን የአገሪቱ የዜና ምንጮች ዘግበዋል። ሌሎች ሲቪል የፖለቲካ ኃይሎች ደግሞ በሂደቱ እየተሳተፉ መቀጠልን እንደመረጡ ዘገባዎቹ ጠቅሰዋል። ሂደቱን የሚመሩት የተባበሩት መንግስታት ድርጅት፣ አፍሪካ ህብረት፣ ኢጋድ፣ አውሮፓ ህብረትና አረብ ሊግ የጀመሩት የፖለቲካ ሂደት የአገሪቱ የፖለቲካ ኃይሎች ጦርነቱን ለማስቆም የሚያስችል የዝግጅት ኮሚቴ እንዲያቋቁሙ የሚጠይቅ ነው። ሆኖም የፖለቲካ ኃይሎች ከሂደቱ የወጡት የድርድሩን አጀንዳ የመቅረጽ በድርድሩ እነማን መሳተፍ እንዳለባቸውና ድርድሩ የሚካሄድበትን ቦታ የመወሰን ስልጣን የራሳቸው የሱዳናውያን ኃይሎች እንጂ የአደራዳሪዎች መሆን የለበትም በማለት መሆኑን ምንጮች አመልክተዋል። ከሂደቱ ራሳቸውን ያገለሉት የፖለቲካ ኃይሎች ጦርነቱን እያባባሱ ያሉ ኃይሎች በሂደቱ ውስጥ መሳተፍ የለባቸውም የሚለው አቋማቸው ሌላኛው ምክንያታቸው እንደሆነ ገልጸዋል። ናሽናል ኡማ ፓርቲ የተባለው ትልቁ ተቃዋሚ ፓርቲ ጦርነቱን ማስቆም ዓላማው ያደረገ የሰላም ሂደት በቅድሚያ ተፋላሚ ወገኖች የተኩስ አቁም ስምምነት ላይ እንዲደርሱ ማስቻል አለበት የሚል አቋም ይዟል። ለዕለቱ የያዝናቸው የዋዜማ ዜናዎች እነዚህ ነበሩ። ጤና ይስጥልኝ።